የወሰንከው ደግሞ በጣም ከባድ ውሳኔ ነው። ለምን ዛሬ ትዳሬንም አጥቻለሁ፣ ቤተሰቤንም አጥቻለሁ። እሱን ደግሞ አንተ ጠንቅቀህ ታውቃለህ። ከዚህ በኋላ ወንድሜ የምታስፈታም ባታስፈታም ምንም የምትቀይረው ነገር የለም። እውነት ለመናገር አንድ ያበላሽተዋል። ቤተሰቦች ያዝነውብኛል። ምን እንደተናገሩኝ ምን እንዳሉኝ አንተ የምታውቀው ነገር የለም። ከዚህ በኋላ ብቸኛ እንደሆን አድርገኛል። እውነት ለመናገር ህይወት መቀጠል ትችያለሽ ነው ያልከኝ። ከዚህ በኋላ የኔ ህይወት ልጆቼ ብቻ ናቸው። የምኖርላቸውም ህይወት የምላቸውም ልጆቼ ብቻ ናቸው። ሌላ ማንም የለኝም። ያንኝን ቤተሰቦቼንም አሳጥተህብኛል። ስለምንም የነበረው ደግሞ እሱን ነበረ። እነሱን ማጣት እንደማልፈልግ ከእነሱ ጋር እንዳንጋጭ እንደዚህ አታድርግ ብዬ ስለምን ነበረ። ግን አደረግከው እና ብቻዬን አስቀረኝ። ብቻ ዛሬ ምንም ብዬ ልወቅስ አልፈልግም። ምንም ብታረግ ከዚህ በኋላ ምንም አይነት ወቀሳ ከኔ አትሰማም። ምክንያቱም በቃ ፈልጌው ነው። አሁን ይሄን ውሳኔ እየወሰንኩ ያለሁት ፈልጌው ነው፣ በራሴ ፍላጎት ነው። ስለዚህ እንደ ጠላት አድርጌ የማላይህም፣ እንደ ባሌ ሳይሆን ጀስት እንደ ጓደኛ እንደ ወንድም አይሃለሁ፣ እንደ ልጆቼ አባት አይሃለሁ። ምክንያቱም ምንም ቢሆን ለልጆቼ አባትና አባትነትን ልቀይረው አልችልም። ያንን የማድረግ አቅሙ የለኝም። እነሱንም የአባትነት ፍቅር ማሳጣት አልፈልግም። እኔ ጠርቼክ ሳይሆን አንተ ልጆችን ማየት ፈልጋለሁ ባልክ ሰዓት ደውለህ ልጆችን ማየት ትችላለህ። ከዛ ውጪ ላረክልኝ መልካም ነገሮች በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርክ። ስላከበርከኝ በጣም አመሰግናለሁ። ስለቻልከኝም ስለታገስከኝም በጣም አመሰግናለሁ። እና ባይሆን ለአንተ መልካም ህይወት ይሆንልህ። ምክንያቱም አንተ ከዚህ በኋላ ነፃ ነህ። የፈለግከውን የማድረግ ደስ ያለን የመወሰን መብት አለክ። ውሳኔን አከብራለሁ። መደገፍ ባለብኝ ሰዓት የአንቺ ጊዜ ያስፈልገኛል ባልክ ሰዓት ከጎን ከብሬያለሁ። እሱንም ለልጆቼ ስል አድርገዋለሁ እና ለአንተ መልካም አዲስ ምዕራፍ ይሆንልህ። አመሰግናለሁ። ቤተሰብ በዚህ ትዳራችን በፍቅራችንም እስከ ዛሬ ድረስ ያው ስናለቅስም እያለቀሳችሁ ስንስቅም እየሳቃችሁ አብራችሁን የቆያችሁ ብዙ ቤተሰቦቻችን አላችሁ። ለዚህ ትዳር መቆም ብዙ ሀገር ውስጥም ያላችሁ ከሀገር ውጭም ኢትዮጵያውያን፣ ኤርትራውያን፣ አረብ ሀገር ያላችሁ ከተለያየ ሀገር ከአሜሪካ ከፈረንሳይ የምትደውሉልን የምትጠይቁን እንደዚህ ባንወጣ ደስታችን ነበረ። ለእናንተ እንደዚህ ወጥተን ባንነግራችሁ ደስታችን ነበረ። ግን የእኛን ህይወት እያንዳንዱን ምዕራፍ ስለምታዩ ስንጠፋም ስለምትጠይቁን ከዛም አንጻር ነው። ቤተሰቦቻችንም ስለሆናችሁ የእኛን ነገር መጋራት አለባችሁ ብዬ አምናለሁ። ከልብ አመሰግናችኋለሁ አብራችሁን የነበራችሁ። ቀጣዩን እንግዲህ ፈጣሪ ነው የሚያውቀው። ከዚህ በኋላ የሚሆነውን ፈጣሪ ነው የሚያውቀው። አንቺ እንዳልሽው እኔም እንደ ጓደኛ እንደ ወንድም ከጎንሽ ነኝ። በማንኛውም ሰዓት የልጆችሽ አባት ነኝ።
ከዚህ በኋላ ምን አይነት ህይወት እንደሚኖረኝ አላውቅም። እሱን ፈጣሪ ነው የሚያውቀው። ብቻ ግን ሁሌም እንደማከብርሽ፣ ሁሌም ሰላም ወርዶ አብረሽ እንድትሆኝ ምኞቴ እንደሆነ ነው እንድታቂልኝ የምፈልገው። ከዛ ውጭ በጣም ማከብርሽ፣ ክፉ አይንካብኝ፣ መልካም ህይወት እንዲገጥምሽ እመኝልሻለሁ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ